ኤላና ጆኒ ዛሬም በድጋሚ ተደባደቡ። በዙሪያ ያሉትን ሰዎች ለምን አተዋቸውም ሲልም እንደው ሰፈር ውሻ ሁሌም በሄድኩበት አትጩህ፣ ነገር ግን ተፈለከኝ ተቀጣጥረን መደባደብና እንዲሁም ሊለይልን ይችላል ሲል ኤላ ይዝትበታል። እሱም እኔን እንደ ሰፈር ውሻ ሳይሆን እንዳንቀላፋ አንበሳ እየኝ ሲለው ይመክረዋል። ለማንኛውም መቀበሪያ ሳጥንህን ይዘህ እንድትመጣ በማለት ጆ ለኤላ ያስጠነቅቀዋል። ጆ ግን ለራስህ ፈልገህ ይዘህና በማለት ሁሉም ተፎካክረው ከትምህርት ቤት መልስ ዘወትር የሚደባደቡበት ስፍራ ላይ እንዲቀጣጠሩ ያደርጋቸዋል። አሰላሙ አለይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ የፍቅር ጎጆ ቤተሰቦች እንዴት አደራችሁ? እንዴት ዋላችሁ? ሁላችሁንም እንደ ሰዓት አቆጣጠራችሁ ሰላም ብያለሁ። ዛሬ ይዤላችሁ የመጣሁት አፍላ ፍቅርን 285 ነው። እነሆ እንድትከታተሉ ይጋበዝኳችሁ። ወዳችሁ ፈቅዳችሁ ስለምትከታተሉኝም ከልብ አመሰግናለሁ። ሀሳብ አስተያየት ካላችሁ በኮሜንት ሳጥን እንድታስቀምጡልኝ በአክብሮት ጠይቃለሁ። አልሚ ራሷን ተጎድታ ወደ ትምህርት ቤት ከመጣች በኋላ ፈጽሞ ተቀይራለች። ሰብሊ በዚህ ሁኔታዋ ሰብሊና መሲ እጅጉኑ ተጨንቀዋል። ምክንያቱም ገፍትረዋትና እንዲሁም ትሙትም ትዳንም ሳያውቁ ጥለዋት የሄዱት እነሱ ናቸው። ሰብሊ በኤላ ቪዲዮ በተያዘባት መሰረት ጆን ፊት ወይም ጆን ጋር አለመጠየቅና ተደጋጋሚ ማስጠንቀቂያ እና ከሱ ጋር እንዳትገናኝ ብሎ ስላላት አሁን ይህን ቪዲዮ ካየብኝ የመጨረሻ ይጣላኛል ወይም አያስታርቀንም በማለት ትፈራለች። ጆንም እንዲህ በማለት ትጠይቃለች። ምን ባጠፋና ምን ባደርግ ነው ይቅርም አትለይ ወይም በሰዎች ንግግር እውነት ትቀየመኛለህ ስትልም ትጠይቀዋለች። ጆንም እኔ በሰው ንግግር ፈጽሞ አልጠላሽምም ልጠላሽም አልፈልግም፣ ፈጽሞ ይህን ሀሳብ እንዳታስቢው፣ ለምንድነው ገና ብንጣላስ ብለሽ ልትጨነቅ የሚገባው በማለት ይነግራታል። እሷም አይ በሰው ሁኔታ እኮ አንዳንዴ በፍቅራችን ጣልቃ ገብነት ስትልም እኔ ሲጀመር ሰው ምንም ቢሉም ነገር ግን አንቺን ፊት ለፊት መጥቼ እጠይቅሻለሁ በማለት ይነግራታል። ሰብሌ እጅጉኑና ተደናግጣና እንዲሁም ፍዝዝና ድንግዝ ብላለች። ወደ ኤላ ዘንድም አትሂጂ ብላ ጓደኛዋ መሲ በድጋሜ ስታስጠነቅቃት ነገር ግን ዛሬም ስለ አልሚ እስቲ ላጣራ በማለት ድጋሜ ሄዳለች። ብርክቲ ባደረገችው እስከ ዛሬ ከሁሉም ጋር በኤላ ምክንያት የተናቆረችውና እንዲሁም ያቺ ፈገግተኛዋና ሳቅታዋን ብርክቲን ትታ ሌላ ሴረኛና እንዲሁም ክፉ ከብዙ ሰዎች ጋር ፍቅሬን አለማጣት ብዬ ተጣልቻለሁ። ነገር ግን ይሄ የኔ ማንነት ሳይሆን ይህቺ የፍቅር ጣጣ ያመጣው ነው። ስለዚህ ቢወደኝም ባይወደኝም እንዲሁ ስከተለው ኖራለሁ እንጂ እከሌ አብረሹ ቆምሽ እከሌ አወራሹ እያልኩ ጦር መማዘዥን ከዛሬ ቀን ጀምሮ አቆማለሁ በማለት ሰብሊንም እያለቀሰች ይቅርታ ትጠይቃለች። ዛሬ ብዙ ነገር ለሆነችለት ለአልሚ ኤላ ወደ ትምህርት ቤት ስትመጣ በማን ምክንያትና እንዲሁም ለራሷ ማጥፋት ሙከራ አድርጋ እንደሆን ሲጠይቃትም እኔ መቼም ራሴን አላጠፋም፣ ነገር ግን እንዲኖርና እንዲሁም መኖሬን የማይፈልጉ ሰዎች ናቸው እንዲህ ያደረጉኝ በማለት ለኤላ ትናገራለች። ኤላም በእኔ ምክንያት እንደዚህ ከደረሰብሽ በጣም አዝናለሁ፣ ነገር ግን እሺ በይኝና ንገሪኝና እውነቱን እንደዚህ ያደረጉሽን ዋጋቸውን ልስጣቸው ሲላትም እሷም እኔ በራሴ መንገድ ዋጋ ሰጣቸዋለሁ፣ ምንም አታስብ፣ እርዳታ ግን ካስፈለገኝ ኤኒታይም እነግርሃለሁ መጥቼ በማለት ትነግረዋለች። እሱም እሺ በማለት ነገር ግን እጅጉን ድብርት ውስጥ ተውጧል። አልሚ ፍቅረኛ ሆና ያለ በብርክቲና በሰብሊ እንዲሁም በሌሎች ሴቶች ተከቦ መዋሉ እጅጉኑ እንትን ብሎታል። ነገር ግን ቢልም ድሮም ለይምሰልና እንዲሁም ፍቅረኛ አለው እንዲባል እንዲያያዛት ቢያቅም ነገር ግን የባሰ እየጎዳት እንደሆነ የታወቀው ነገር ግን እንለያይ ቢላትም አሁን ጉዳቷ የበለጠ ካሁኑ እጅጉኑ ይጨምራን በማለት ስጋት ላይ ውሏል። ባሩክና መሲ ቀለበት ለማድረግ ፕሮግራም ያደረጉ ሲሆኑ ናታን ተሸንፎ እውነት እወድሻለሁ ይላታን አይለኝም በማለት እጅጉኑ ተጨንቀዋል።
ነገር ግን ደግማ ደጋግማ ናታን እባክህ ፕሮግራሙ ላይ እንድትገኝ ሲልም ወንድምሽ ያልፈለገውን ፍቅረኛ ወይም ጋብቻ አንቺ ስትፈጽሚ እኔ ማየት አልፈልግም፣ ስለዚህ አልመጣም ይላል። እሷ ካሁን እልኩና ትቢቱ እንትን ብሎለት አፈቅርሻለሁ መሲ ከኔ ውጭ ማንም ሰው እንትን አይልሽም ቢላት ምንኛ እድለኛ በሆነች። ባሩክ እሱን ነካክቶና እንዲሁም ቁስሉን በቁስል ላይ ከነካወት እጅጉኑ ይናገራን የውስጡን አወጥቶ ቢሉም ክያን ብቻ ብዙዎቹን ቢሞክሩም ኤላም ድርሻውን ቢወጣም ነገር ግን ሊሳካለት አልቻለም። እስካሁን ብዙዎቹ ቢጥሩም ነገር ግን እንዲሁም እዛ ጥሪ ላይና ፕሮግራም ላይ እንደማይገኝ አድርጎ ጥሏቸው ይሄዳል። የሄቨንና የዮሲያስ ፍቅር እንግዲህ ብዙውን ያጣላና ያዳገተ እነ ሜሪና እነ ሚጣ ሲሆኑ ነገር ግን አሁን ላይ ያለው ምን ማድረግ እንዳለባቸው ግራ ገብቷቸዋል። ምክንያቱም ደንበላሽ ከመጣ አሁን ስለ እኔና ስላንተ ካወቀ እሙዬ እንደዚህ አይነት ጣጣ ውስጥ መቼ ነው የገባችው ብሎ ደሜ ሞቀ ደሜ በረደ ብሎ መሀላናቱን ብሎ ሊገላግለው ይችላል። ስለዚህ ምን ማድረግ እንዳለብኝ እኔ አላቅም በማለት ግራ በማጋባት ለጄሪ ታማክራታለች። ጄሪ ለራሴ እኔ ችግር ላይ ነኝ፣ ምክንያቱም ጊልያድ የመጣበትን የወንድሙን ሰርግ አጠናቆ ወደ መጣበት ወደ ክፍለ ሀገር ወደ እናቱ ጋር ሊመለስ ይችላል። ይሄ ደግሞ አለማየቴ ስለሆነ እጅጉን ክፍትና ድብር ብሎኛን ትላለች። ሄቨን ለዮሲያስ ሁለተኛ ሊያገኛት እንደማይሞክርና እንዲሁም አሁን ካሁኑ ራሱ ማንደፍሮ እና እንትና እንደተገናኙ ማንደፍሮ በሀገረኛው ቋንቋና እና እንዲሁም ከቀዬ የመጣ ሰውዬ ነህ ብሎ ቢያወራም ነገር ግን በተቃራኒው ደግሞ የመጣችው ቤቲ ነበረች። ሁለቱ ልጆች ሲተዋወቁ ነገር ግን ሁለቱም ሄቨን እና ማንደፍሮም ቤቲ የምትባለውን ሴትዮ ሁለተኛ እንዳታገኛት በማለት ይነግረዋል። እሱም እንግዲህ ለምን አታወጋኝም ወይ ችግሩ ሲልም ቀስ ብለህ እነግርሃለሁ ሲል ማንደፍሮ ይነግረዋል። እሙዬ ስለ ትምህርት ቤት ውስጥ ንገሪ ሲልም አቶ ደንበላሽ ይጠይቃል። ደንበላሽም ጄሪ እንግዲህ ስለነበረች አናቱን ስትለው ደሜ ሞቋን እንዳላት ብሎ ያምላሷን በአንድ አፍ አዘግቶ ከዛ እያዘለለም አስሮጧታል። አቡሻን ደብሬን እንግዲህ እንደምንም ብዬ ከዚህ ካውሬና ተዚህ ቀደም እንግዲህ ሚስቱን ደብድቦና ጨፍጭፎ የገደለ ሲሆን አሁን አውራሪስ ደብሬን አግብታ ስትሰቃይ ማየት አልፈልግም፣ ስለዚህ ጠልፌ ይዣት እሄዳለሁ ከተማ ምን አባቱ ያመጣን አውራሪስ በማለት ይፎክር ጀመረ። አጎቱ ከሱ ጋር አታነካካኝ፣ አሁን ከእስር ቤት ከተፈታ ሚስቱን ገሎ ቀናቶች ነው ያስቆጠረው። ነገር ግን እንደዛ አታርግ ቢለውም ነገር ግን እኔ ቋንጃይን አትበሉ ከመታኝም ይምታኝ እንጂ የራሱ ጉዳይ ነው በማለት ይመልስለታል። ዛሬ ብርክቴ ካሊድን ብትሆኝ ይሻልሃን፣ ያንተ ካልሆንኩ ፍቅርህ እየጎዳህ ነው የሚቀጥለው ስትልም አንቺ ምንም ጥፋት አላጠፋሽም ሁሉንም ነገር የገባሁት እያወቅኩ ነው በማለት ይመልስላታል። ምክንያቱም ከዚህ ቀደም እኔ እንደምታፈቅሪውና እሱም ብለሽ አገር አቋርጠሽ እንደመጣሽ ጠንቅቄ እያወቅኩ ነው ፍቅሬን የገፋ ወይም ወዳንቺ እየገፋው በማለት እኔ ካሁን በኋላ የሚያስጨንቀኝ ነገር ቢኖር አንቺን ማጣት ነው እንጂ እንደዚሁም አንድ ቀን ነገን ምን እንደሚሆን አናቅም። ስለዚህ ነገ ለእኔም ትሆኛለሽ ወይም ላትሆኝም ትችያለሽ። ስለዚህ ጊዜን ማየት ይቻላል በማለት ትናገራለች። በተደጋጋሚ ጆ ወይም አጣላቸዋለሁ ለጆ ሲል ይነግራቸዋል። እሱ ደግሞ ካወቀችበት ጭራሽ አይንህን አሊህ ስለምትልህ ችግር ነው ቢልም ደብዳቤውን እንደጻፍኩት በማለት ይናገራል። ደብዳቤው ሰብለን ወይም አልሚ እየተባለና ብርክቲ ራሱ አጸፋው ይሁን እየተባለ ሲነጋገርና እንዲሁም ሲያወሩ የነበረው ነገር ግን በተቃራኒው ደብዳቤውን የጻፈው ኤላ ጋር ራቂ የሚል ካሊብ ነበረ። ዛሬ በቀጠሯቸው መሰረት ወደ ፋይቲንጉ ቦታ ተሄዱ። በኋላም ኤላ ቅድሚያ ደርሶ ከኋላም ከፊትም እየተዟዟረ እያየ ቆሞ እያለ ከኋላ ወይም የለበሰው ማክስ የጆን ማለት ነው መቶ ከኋላ ማንጅር ግዱም መቶ እዛው የተኛበት ደግሞ አንዴ ደግመዋል። ይህን ሁሉ ሲመታው ኤላን ሲከታተል የነበረው ደግሞ
እሱ መቶ ሞኪ ወይም ሞኪ ይመታዋን። ሲደባደቡም እንግዲህ ሞኪ በጣም ያይልበትና ማክሱንም አውልቆ ይዘርረዋል። ኤላ ወይስ ጆን ተተደበደቡበት ነቅተው ማንነቱን ይጋለጣል ወይስ አይጋለጠውም የሚለውን ቀጣይ ይዤ